አሰብ የኢትዮጵያ ነው ወይስ የኤርትራ ነው? እሱ ምን ማለት ነው? ኢትዮጵያ ነው ኤርትራ ነው ማለት ነው? አሰብ የኢትዮጵያ ነው ኤርትራ ነው? አሁን እኔ የኔ አሁን ላይ ቀላል ጥያቄ ነው የጠየኩሽ። ምንም አይደለም ሐሳብ እደግመዋለሁ። ምንም አይደለም። አሰብ የኤርትራ ነው የኢትዮጵያ ነው? አሁን እኔ አሁን ላይ ስለ አሰብ ሳይሆን ማስበው ስለ አማራነት ነው፣ ስለ ህልውና ትግል ነው ማስበው። አሰብ ምንም አይደለም አሁን ላይ በህይወት መኖር ያልቻለ። እሺ ወደፊትስ ምንድነው አሰብ? ቆይ አንዴ አስጨርስሻለሁ። አሰብ ወደፊት ላይ ምንሽ ነው? ያውኑ ይቅርብሽ። ምንሽም አይደለም አሁን አሰብ ለአንቺ ምንሽም አይደለም ለኔ። አንዴ መጀመሪያ ልኑር ሎርድ መርሲ። አሰብ በአሁን ጊዜ ለአንቺ ምንሽም አይደለም። ኦኬ እኔ አሰብ ሁልጊዜም የኢትዮጵያ የደም ስር ነው። ለአንቺ አሰብ ምንሽም አይደለም። አሁን ምንሽ ነው? ወደፊትስ ምንሽ ነው? አሰብ መኖር ስችል በህይወት መኖር ስችል ያኔ እነግርሃለሁ። አሁን ግን እየኖርኩ አይደለም። ገባ? ስለ ወደፊት ኤርትራውያን እንደዚህ ናቸው። ቆይ ኖረሽ እዚህ ጋር እያወራሽ አይደለ እንዴ? በህይወትም አለሽ የለችም። በድኗ ነው ያለው። ለመኖር እኮ ነው አይደል እየታገልን ያለ ነው። ይኸውልህ ኢትዮጵያን እኔ የምነግርህ አሁን ኢትዮጵያን ነው ካገምድ ማለት ነው። እንስማ፣ የኤርትራን አጀንዳ እንስማ። ኢትዮጵያን ነው ነፃ ማውጣት ያለባቸው አብይ ከሚባል ጭራን ታውራ ገባህ? ይኸውልህ አይደል አሁን እናንተ በተከፈላችሁ ልክ ነው የምታወሩት። ገባህ? አሁን ይኸውልህ አንቺም ደግሞ ሻቢያ ተከፈለሽ ልክ ነው የምታወሪው አይደል? ሻቢያ እየከፈለሽ አይደል? ሻቢያ ተጠቀኛለሽ ሻቢያዎች ምን አይነት ፕሮፋይል አድርገው እንደሚመጡ ለኢትዮጵያውያን ማሳወቅ አለብን። ማብራተ የአሰብ ጉዳይ አይደለም። ወደፊት ወደፊትም ጉዳይ አይደለም እያለች ነው። ነፃ መውጣት ያለብኝ ከብልጽግና እንጂ ከሻቢያ አይደለም። አሁን እውነት ነው ማሰብ ያለብኝ ስለ ህልውና ትግሉ እንጂ ለእናንተ ሰው አራን ወደዛ አስወጣት። መኩ እሷ ለሻቢያ በጣም ለአማራ ልጅ በጣም የምትቆጭ ናት። እንዴተው እንዴ በአማራ በአሳምነው ተከፍሏችሁ ስላለች ልንገራት። ለእናንተ ሀገር ምንድን ነው? እስቲ አንጀቷን የሚበላ የአማራ ልጅ ጦርነት እየተሰቃየ እየተበላ ለእሷ ብሎ ሻቢያ ለእሷ ጥሩ ነው በቃ እነሱ ማለት ነው። አየህ እንደዚህ ነው በአማራ ህዝብ ትግል ላይ ጀግና ነሽ አንቺ። በአማራ ህዝብ ጭፍጨፋ ላይ እንደዚህ ነው የምትሰላው። እንደዚህ በአማራ ልብሽ ወልቆ ስትታጋ አየሁ እኮ። እውነትሽ እንደኛማ እየታገልን እኮ ነው። ነገር ይታገል ነው እየታገልን ያለ ነው። እናንተ የማን ደጋፊ ነው? በበላ ምን ማለት ነው? መንደጋፊ የማን ደጋፊ? ኖ ቆይ እንትናን ትደግፊዋለሽ? እስኪው እስክንድር ማን አላውቀው። እስክንድር ነጋን አታውቂው? አላውቀው። ሚውት አድርግ መኩ። ነገር አትፈልግም። እስክንድር እኮ ቁጥር 2 ብልጽግና ነው። ለምን እንደምደግፈው? እውነት ነው። ልክ ነሽ። ዘመነን ትደግፊዋለሽ? መሪ ጀግናሽ ወይ በቃ ዘሜ የአራድዬ ልጅ ይመጭ ጀግናው ዘሜ። እሺ ምሬ ወዳጆን ትደግፊዋለሽ? አዎ መሪ ነው እሱ። ለምን ትለየዋለህ? እስኪው ለምንድን ነው የደበረሽ? እስቲ ዘግቢ። እስኪው ማይውል ብልጽግና ነው ያማራ። እንዴት? እስቲ ማስረጃሽን ትሰጪ። ብልጽግና ነው። አንተም እኮ ስትከራከር እኮ ነበረ። አዎ ግን አሁን አንቺ በደንብ አድርጌ ስለምትወጂው እስኪው ምንድን ነው የኢትዮጵያን ትልቁን ህዝብ አማራን ተላላኪ ማለት ኢትዮጵያ ላይ ሁሉም ትልቅ ነው። አቦ ወንድም የጠየቀኝ ልመልስ። የኢትዮጵያን ትልቅ አድርገ ሌላውን ትንሽ አድርጋ ትናገራ። አምኖሰይ ታናሽ የሚባል ህዝብ ብዬ አልጠራሁም እያልኩ ያለሁት ምን አለ መሰለህ፣ አሁን የሚሰራው ፖለቲካ ምንድነው? ትልቁን የአማራ ህዝብ ተላላኪ የማድረግ ፖለቲካ ስቶፕ። የአማራ ህዝብ ተላላኪ አይደለም። መብቱን እየጠየቀ ያለ ህዝብ አትግደለኝ፣ እኩልነት ይኑር። በታሪክም ደግሞ መለስ ብለህ ስትነሳ ተላላኪ ዚሩ ጋይስ ካናይ ቶክ ለምንድን ነው ካሳለበት ዝላይ ይችላል? ያወራነው ነገር ጋር እኮ አይገናኝም። ይገናኛል። ስለዚህ አዳምጠኝ። ተላላኪ ነው የአማራ ህዝብ አለ
አዳምጪኝ እናትዬ፣ ምን አለ መሰለሽ አሁን ማንን ነው ውስን ሰዎች መተው ስለዛ ፖለቲካ እያወሩ ውስን ሰዎች ያወራሉ ይላችሁ ነው የምታወሩት? ሻቢያ ነው የምናወራው። ሻቢያ ይልከዋል ብላችሁ የምታወሩት አትግደርደሩ። ማላከዋልን አማራ ፖለቲካው ሻቢያዎች አሉ ነው ያለው እንጂ የሉም። አንቺ አሁን አዳምጪኝ እህታለም፣ ያንቺ አየሽ፣ ቴንክ ዩ ሶ ማች ወደ እኔ ነጥብ መጣሽ። የሻቢያ ፖለቲከኛ ውስጥ አማራ ውስጥ የሉም። አማራ ማንም የሚልከው እየነገርን ነው። እሺ ማን ነው? እሺ ልጠይቅ። የተናገርኩት ነገር ቆይ ባኒ አንዴ ያሬዳ ሌላ ጊዜ ሀሳቤን እየገለጽኩ ያሬድ በእንደዛ ከመጣችሁ አስወርድ ጋር ታብዳላችሁ። ማን ኤርትራዊ እንደሆነ ማን ተላላኪ እንደሆነ የሚያሳየው ይሄ የአማራ ህዝብ የሚላላክ ያሬዳ ኤርትራዊ አማራ ሚዲያ ውስጥ ለምን ላይሰንስ ሬጅስትሪ ይጎዳል? ቆይ ፕሮፓጋንዳ እየተቀበለ ያለው ማን ነው? ያሬድ ኧረ እኔ ሚውት ላደርገው ነው። ያሬድ አሁን ሞኒካና ሚኪ የሚባሉ ናቸው በኢትዮጵያ ጉዳይ እየገቡ ብዙ ነገር የሚያደርጉ። ለዚህ ደግሞ መፍትሄ የምናደርገው ኤምባሲውን ትዘጋዋል። ትልቁ ስራ እሱ። ኤምባሲውን ኢትዮጵያ ላይ ትዘጋለን። ኤርትራ ላይ ተዘግቷል የኢትዮጵያ ኤምባሲ። ኢትዮጵያ ላይ ኤርትራን ኤምባሲ ትዘጋዋል። አንድ መፍትሄ ያገኘን አይደለ? የአይኑ ከለር ያላማረው ኤርትራዊን ከኢትዮጵያ እናስወጣለን። ሁለት ከዛ በኋላ እኩል መከባበር ይመጣል። ልንገርሽ ያልኩት ኤርሻዳይ አማራ ናት። አማራ ነች። አዎ ጎጃሜ በጣም ግን ጥሩ ልጅ ነች። ሁለት ምስኪን ልጅ ነች። ጥሩ ነች። በስብስብ ነው የሰደባት ብለው ስማቸው ዝን ጽፉ እኮ ነው። አሁን ታዲያደነ ነው የሰደብኩ ትናንትና። ያ ምስኪን የታብጣ ወይ አላብሰማች የኔ ቆንጆ ወጣት እኮ ነበርኩ እኮ በጣም ወጣታለሁ። ሰማም ሰዓ ከማን ጌም አንተ ማለት ጌም ተጫወቱ ሰዓ ጽቦ ከማን በሰልሻዳይ አላብሰማች የኔ ውዴ አንቺና ያቺ እሑድ ገበያ ኦካ ሌላ ምን አለ? እዚህ ጋር ደግሞ የምትጽፉት እኔ ቤታ በጣም እህቴ ነች፣ የቅርብ እህቴ ነች። ቤታ በጣም ነው የምወዳት። ሞኒካም ቤታን በጣም ትወዳታለች። አሁን እዚህ ጋር ኤርሻዳይን ስላላችሁኝ ነው ለሞኒካ የጠየኳት እንጂ ሁለቱም የኔ ወዳጆቼ እህቶቼ ናቸው። ከኔ ጋር ምንም ምክንያት ጸብ የላቸውም። ሞኒካም ደግሞ አሁን እያለች ያለችው በምክንያት ነው ያስገቡኝ እንጂ የምታውቀው ነገር የለም። እና አሁን ደግሞ ያው ከኤርሻዳይን ጋር ፒስ ፈጥራለች። ሳክሱ ከእንትና በኋላ አንዳንድ ፉከራና ዛቻው በእውነት ነው የምላችሁ ዘጋኝ። ፖሊስ እየፈለገ ነው እያለ አጠገቡ ፖሊስ ጣቢያ እንትን ያሳያል። አበጡ እግዚአብሔር ሰላም ተባባሉ ሲባል እኮ ቀድመተሽ ቀዳድመ ነው ፔንቲ አብረ ቁጭ የምትለው እኮ አውቃለሁ። እኔ እኮ ገብቼ አውቃለሁ። ተሯሩጦ በቃ ያውቃል። ቆንጆ ዋጋ ነው ቶሎ ብሎ ሲገባ ቁጭ የሚለው በኋላ ተቃቀፍ ይባላል። ተሳሳም ሲባል ያው እጅ ተጨባበጥ ሲባል ለስለስ ያለ እጅ ነው። ጠቅጠቅ ይደራረጋል፣ ይዞ ይሄዳል። በቃ ይሄ እኮ በየትኛው መጽሐፍ ቅዱስ ነው ፀጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል? ጴንጤዎች ሁሉ ጠቅላላ አጭር ቀሚስ አድርጋችኋል እንዴ? ቤተክርስቲያን ወዝወዝ የምትሉ አናውቅሽም እንዴ? ዳለም ላይ ተደረገ። ነጮች እኮ ይሄን ያደርጉት። አብይ ኢሉሚናቲ ሆነ። ለምን እንደተሆነ በደንብ አሳያቸዋለሁ። ቲፎዞ ለመያዝ ቡድን ለመያዝ ሆን ብሎ ያደራጀውና የሰራው ነገር እንደሆነ የምታውቁት ማለት ነው። ብዙ ማስረጃ ልሰጣችሁ እችላለሁ። ኢሉሚናቲ የተሰሩት ዋነኛው በአብይ አህመድ ነው። ቡድን ለመደራጀት የሆነ ኃይል ለማግኘት ነው። በዓለም ሁሉ እንዲዳረስ ነው። አንድ ሰው የ66 አባላት ሲሆኑ በሚሊዮኖች ገንዘብ የሚከፈልበት ጽና ግልጽ ነው። ከፈለጋችሁ ማለት ነው። ኢትዮጵያ ውስጥ ከገባበት ጊዜ ጀምሮ በዛ ሰዓትም እኛን ለማዳን የሆነልን ነገር ነው። ዋነኛው ምስጢር እሱ እንደሆነ እንድታውቁት ያስፈልጋል ማለት ነው። ህይወት እንዲለወጥ ነው። ያንን መሰረት አድርገው ነው እየሰሩ ያሉት። እቅድ አላቸው፣ አላማ አላቸው። የሚያሳኩት ነገር ሲስተሙ፣ ስርዓቱ በጠቅላላ መንግስታዊ ገቨርንመንታል የሆነ ሲስተም ያለው እንደ ሀገር ፓወርፉል የሆነ መወሰን አቅም ያለው በጣም ጠንካራ የሆነ የመንግስታዊ ስርዓት አላት። የገቡት ፓወርፉል የሚሆኑበት ምክንያት ያ ነው። ያንን ደግሞ ለምን ሆነ ማለት አይቻልም። ምክንያቱም ብዙ ነገር መጥተዋል። የሚጠቀማቸው በጣም በርካታ ነገሮች ልታዩ ይችላላችሁ።
አገልግሎቱ በጠቅላላ ተላልፎ ለዓለም ተሰጥቷል። የሚያስፈልግበት ትልቁ ኃይል ቀላል ምስጢር እንደሌለው ለነገራችሁ ፈልጋለሁ። ፈረንጆቹ ጋር የገባውን ነገር ኢትዮጵያ ውስጥ ለማምጣት በጣም ተክተው እየሰሩ ያሉ ቡድኖች ኤርትራውያን በተለይ አሁን ስህተት ነው የሰራችሁ። ምክንያቱም እኔን ከመግደል ረሃብህን መጀመሪያ መግደል አለብህ። አገር ቤት ያለውን ህዝብ ልብሱን መቀየር፣ ማኮረኒ ያጣውን ህዝብ ስንዴ ማቅረብ ያስፈልጋል። ሌላው ለዚህ ሁሉ ስደትና የባህር ላይ ውድመት ኦርጋናችሁ እንዲዘረፍ ያደረገውን የሻዕቢያው መሪ መቃወምና ያው ጣሊያን ከአራተኛ ክፍል በላይ የቅኝ ገዢዎች እንዳትማሩ ያደረጓቸውን ስርዓት መጣል እንዲሁም እንደ አሜሪካና ሌሎች ሀገሮች በየ4 ዓመቱ የሚቀየር ፕሬዚደንታዊ ኤሌክሽን ይኖር ዘንድ ህገ መንግስቱን ይሻሻል መሪያችሁን ለማጥፋት መነሳት ሲገባችሁ እውነታውን የነገራችሁን ተገንጥላችሁ ለኋላዊት ሀገር ፈጥራችሁ ኢትዮጵያን ትሰላላችሁ። በተለይ የአማራ ህዝብ ወደ ስልጣን እንዳይመጣ ሁሌ ቢዲያውንም ይዛችሁ ስለላውን መረብ ይዛችሁ ኦሮሞን ከፊት አሰልፋችሁ በኦሮሞ ስም የምትገሉት እናንተ ሻዕቢያ ወያኔዎች ናቸው የሚለው ሞጣ ቀራኒውን በማጥፋት የእናንተ ችግር አይቀረፍም። ዶክተር አለሙ ስሜ ከተናገሩት እንግዲህ ትራንስፖርት ሚኒስትሩ ከተናገሩት ንግግር ውስጥን የኮረኮረኝ ነገር እዚህ ታርጋ ላይ የኢትዮጵያ ባንዲራ በሌሎች ዓለም የተለመደ ነው። እንደምታውቁት በየትኛውም ዓለም ከመኪኖች ታርጋ ላይ የአገሪቱ የዛ አገር ባንዲራ ይደረጋል። እኛ ግን አላደረግነውም ብላል ዶክተር አለሙ ስሜ። ምክንያቱም ምንድነው የኢትዮጵያ ባንዲራ ሊቀየር ስለሚችል ነው ብላል። ሊቀየር ስለሚችል ታርጋዎች ላይ የኢትዮጵያን ባንዲራ አላተምንም፣ ወጪ ተጨማሪ ወጪ ይሆንብናል እንደገና በየጊዜው ማተሙ ብላል። ግድ ለሚታተም ምን ችግር አለ? ካርታም እኮ ሊቀይር ይችላል። የኢትዮጵያ ካርታም እኮ እንደነበረው ሊቆይ አይችልም። ወይ ከፍ ሊል ይችላል፣ ወይ ዝቅ ሊል ይችላል። ይሄ የብሔር ፖለቲካ እኮ ህገ መንግስት እኮ ነው ያስቀመጠው። እስከ መጎንጠል ድረስ መብታችን ነው ስላለ ይሄ ህገ መንግስት ካልተቀየረ እኮ አሁንም መጎንጠል ከፈለጉ መጎንጠል የሚችሉ ህዝቦች አሉ እኮ። የንጉሥ ዘር ነው ይብል ያምርብኛል። የኔ አባት መንግስቴ አዳሜ እንግዳ ካሳ ይባል። እናቱ ዘሪቱ አይቸህ ጓሉ ነው የምትባለው። ተርላ ጓሉን እየዘለልክ አይቸ ጓሉን መካድ አይቻልም። እኔ ግን ንግስና ብዬ በመጣ እችላለሁ። ፋንታውን ዋቄ የኢትዮጵያ ህዝብ የአማራ ህዝብ ቴክኖሎጂ ኮምፒውተር ነው የሚፈልግ፣ ኢንተርኔት ነው የሚፈልግ፣ ሜካናይዝድ እርሻ ነው የሚፈልግ፣ ያልታረሰውን እርሻ ኢትዮጵያን ክፍል ማረስ ነው የሚፈልግ፣ መማር ነው የሚፈልግ፣ ፍልስፍና ነው የሚፈልግ። ደግሞ ብንነክስም የነጋሲ ልጅ አማራ ነው የሚነክሰው እንጂ ኢትዮጵያን መከራ ውስጥ የከተታት አንዳንድ ሰዎች የጻፉት ዳይሪ ነው። ዛሬ የተጣላችሁ ሰዎች ታረቁ። ዛሬ የተበዳደላችሁ ሰዎች ይቅር ተባባሉ። ከዛ ተውት፣ ድጋሚ አታንሱት። ሁል ጊዜ የሆነ ነገር በተነሳ ቁጥር የህዳሩ ይረሳል እንዴ? 2001 ሮብ ቀን ተሳቧል እና እንደውም አንዳንድ ሰው ይሁን እግዚአብሔር ሊያስረሳው ራሱ ሲመጣ እንዳይረሳው ዳይሪ ያለው ፒንክ ከለር ዳይሪ ባለ ቁልፉ ቆልፎ ቁም ሳጥን ስለ እግዚአብሔር ይዤሻለሁ። ይሄን ዳይሪ አውጪና አቃጢ። ምንም አይጠቅምሽ፣ ነገረ ፈጅ ነው የሚያደርግሽ። በቃ እንዲሁ ነታችሁን ይዞ ዳይሪ ለዚህ ነው የሚጠቅማችሁ ለነገር። አንዳንድ ሰው ፎልደር አለው ሰርቶ ፍላሽ አለው፣ በፍላሽ ቀዳዳ ባል አንገቱ ላይ አርጎት ቦርሳ ውስጥ ሚሞሪ ሁሉ አለው። ምንድነው የፈለከው? እግዚአብሔር ሊያስረሳ ራሱ ሲመጣ አንተ አትረሳውም፣ በቦርሳ ይዘዋል። አረ ልጄ ይሄንን ነገር ላውጣል ብሎ ሲመጣ አንተ ቆልፈህበታል፣ ይዘው እንዳይረሳ። ማስታወሻ ደግሞ አለ። ማታ ማታ ለተኛስተ አንተ መከራ ተኝቷል እኮ ሰውየው። አውጡና አቃጥሉ። ኢትዮጵያን መከራ ውስጥ የከተታት አንዳንድ ሰዎች የጻፉት ዳይሪ ነው።